እነ አርቲስት ሰራዊት ፍቅሬ እንዴት ነበር በቁጥጥር ስር የዋሉት? አነጋጋሪው የአርቲስት ሰራዊትና መንሱር ጀማል ሌሎች አርቲስቶች የታሰሩበት ምክንያት ምንድነው? ቤተሰቦቻቸው ያሉበት ሁኔታ ምን ላይ ነው የሚለውን እነዚህንና ፈታ ዘና የሚያደርጉ ጥርስ የማያስከድኑ ቪዲዮዎች በዛሬ ቪዲዮ ይዘንላችሁ ከትስቴ ብለናል። ይህን ቪዲዮ ከመጀመራችን በፊት ሁላችንም ላይክ እና ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሄዳለን። ምችት ይበላችሁ። ስለዚህ ጉዳይ እኔ ምንም ነገር ሐሳብ አልሰጥም፣ ግን ሴቷ ያደረገችው ማድረግ የማትችሉ ሰዎች ብቻ ዝም ብላችሁ ኮሜንት ላይ አላ ኮሜንት ላይ ደቅ አድርጉልኝ። በቃ ወይኔ በላቸው። ይሄን የማይችል ሰው ካለ ነው ከዚህ ሀገር መውጣት ያለበት። የሚችለው አይደል? ዋው ትሪት! ኦ ማይ ጋድ! ዋው ትሪት! እኔ እንደዚህ አይነት ድንቅ ትሪት አይቻላል። በጣም በቃ ልናመሰግናችሁ ይገባል። አይደል? እሺ እንዴት ነው? ወደድከው? በጣም አሪፍ ነው። ወድጃለሁ። በጣም አሪፍ ነው የሰራኝ። ትልበል ይሳም ትልበል። ምን ይስተካከል? ምን ይጨመር? አልፋራ በቃ ቢጨመር ነገር ባይሆን ይጨመርልኝ። ይሉሰደው ሰው ደጋ መጣው። አዲስ ፀጉር ቤት ሄዳችሁ ስትቆረጡ ጋይስ አንድ ወር ነው በቃ ወንድነት ትቷችሁ ነው የሚሄደው። ሞራል በራስ መተማመን የሚባሉት ነገር አገር ረቆ ነው የሚወጡት። በቃ ምንም የዛን ሰዓት ላይ የቤተ ክርስቲያን ሰው መሆን ቢያንስ ሌላ ጊዜ ለመሆን የከበዳችሁ ሰዎች ካላችሁ በቃ ነጠላ ምናምን ተጠቅማችሁ ይቺን ሰዓት የቤተ ክርስቲያን ሰው ብንሆን ባይኔ ምን ትላላችሁ? What the hell bro? ይሄ ሶሻል ሚዲያ ጋይስ በቃ ሰውን አበላሽቶታል ነው ማለት። በጣም እንደዚህ ሴንሲቲቭ የሆኑ ነገሮች ቫይራል ከመሆናቸው የተነሳ ሰው በቃ አላቀባበረም ሊለን እኮ። ምንድነው ጋይስ እየተካሄደ ያለው? ትንሽ ከበድ ያለ ነገር አይመስላችሁ? ይሄ በጣም እየከበደ ነው። ለቅሶ ላይ ቀብር ላይ በጣም ከባድ ቦታ ኢቭን ኢፍ አሁን ላይ የመጡትን ሰርጀሪ ክላስ ላይ ሰው ሰርጀሪ ይሰራ ፋሚሊ ገብቶ ወዴት ያ ኢትዮጵያዊነት ወዴት ሄደ? ለሌላው ዓለም ያለን ለሰው ማዘን መልካምነት ማጋራት ሲገባን የዌስተርን ባህልኛ ጋር መጥቶ እንደዚህ ሶሻል ሚዲያ ላይ ተጽዕኖ መፍጠርና ለላይክ ለቪው ብለን ማናረገው ነገር እንግዲህ ምን ያህል ያስኬድ እንደሚችል አላውቅም ጋይስ። ምን አይመስለኝም። ብራንድ ልበስ አላችሁ ይለበስኩ፣ ሽቶ ምናምን ተሸታተት አላችሁ። ቀኑን ሙሉ ነው ምናፈው። ምንም ጠብም ያለኝ ማገባም አይመስለኝም። ይሄው አረ እያናገረችን አናግራት። ሰላም ነህ ወይ? ስልኬ ሌላ ሰው ሲደውልኝ አይጠራም። በእናትህ ምን ሆኖ እንደሆነ ኔትወርክ ነው መሰለኝ። እስኪ አንድ ይደውልኝና አንድ ቼክ እናድርገው። ተበላሽቶ ቴሌ ደውለሽ ቴሌ ምን አስደወለኝ? አንተ ወደኔ አንድ ይደውልና ትናርዩዋ 994 ደውይና መስመሩን ካልተያዘ ልቀቁልኝ ቢያቸው። ካልለቀቁልሽ ምን ለምንድን ነው የማይለቁት እነሱ? አረ አበደው ሻይለቀቅብህ ምን ይመስላል? ጀዝባ ጀለስ ይሄኛው በቃ ማለት አግብቶ ሲንግል የሚሆን ሰው እንደዚህ ነው። ምን እንድትል ፈልገ? ሽቶ ጀለስቶ አሁን የመጣውን ስልክ አቀበላት። በቃ እንዴ ሰኞ ነው እሑድ ሰንበት ነው ካልተባለ ማይገባው ሰው ወይኔ በላቸው። ያሳዝናል። ግን አንዳንድ ጊዜ ያለ በሲክስ ነገሮችን የምንረዳ ሰው ቢሆን ምን ይመስላችኋል? አረ ጋይስ እባካችሁ በቃ ሰብስክራይብ አድርጉና ዝም ሰብስክራይብ ብላችሁ ላይክም ኮሜንትም ሀሳብም እስኪ ጻፉ። ደስ ይበለኝ። በቃ ቪዲዮዎች ለቃለው ዩቲዩብ ብራበት ጋማውን ብሎታል ቻናሌን። በቃ እስኪ ደስ ይበለኝ። ዝም ብዬ ትንሽ ያላ ፈገግ እንድላላ
አባ አንዴ ቸግሮ ብር ሙላልኝ ምስለናል። ምንድን ነው የቸገረ ብራዘር? አስጨነቀን ምን እሺ ዲንግ ባከት በርገል በላ ጎሉ ነው። እስቲ ማርያም ተስዋማ ለበግረር መስጋ ለበግረር መስጋ ጳውሎስና ሜላት በእናንተ ስቅ ያለው ይቅር በሉ። የእናንተ ግፍ ነው የሚጮትብን። ፈልገውት እንዲህ ጭራሽ በቃ እነዚህ ሰዎች ከአማዞን ጫካ መተው ነው ቀጥታ ቲክቶክ የጀመሩት። አላዩም ሁላ ቪዲዮ። አሁን በርግጥ አሁን ይሄ ነገር ካሜራማን አለው ብሎ ኤዲትስ ተደርጓል። እኔ ጎበዝ ኤዲተር አይደለሁም አውቃለሁ። እንዴት ቪዲዮ አይቶ ኮርጆ ቃላት ስላጠረኝ ነው ጋይስ። በቃ ይሄን ስሜት የምትጋሩኝ ሰዎች አላችሁ አይደል? አለን በሉኝ ኮሜንት ላይ ደቅ አድርጉ። እነ አርቲስት ሰራዊት ፍቅሬ እንዴት ነበር በቁጥጥር ስር የዋሉት? መቼም ዛሬ ሰበር ዜናውን ከነገርኳችሁ በኋላ የነ ሰራዊት ፍቅሬ መታሰርን ብዙዎች ዜናውን ከኛ ወስደው ምንጭ እንኳን ሳይጠቅሱ እያሰራጩት ነው። ጥሩ ነው፣ ግን ምንጭ ቢጠቀስ ጥሩ ነው ሌላ ጊዜ። እንዴት እንደተያዙ ስላያያዛቸው ሁኔታ ደግሞ አሁን መረጃዎች ደርሰውኛል። መረጃዎችን እነግራችኋለሁ። አዳዲስ መረጃዎችም ስለ ቤተሰብ ሁኔታም እነግራችኋለሁ። እስከ መጨረሻው ተካተሉት። የፊንቴክ ኢንቨስትመንት ሰለባዎች ትላንት ማክሰኞ በፍትህ ሚኒስቴር ባደረጉት ሰልፍ ዛሬ ውጤት ሰምተዋል። ሰልፈኞቹ ህግና መንግስት ባለበት ሀገር ገንዘባችንን ተበላን፣ በ950 ሺህ ብር የቅድሚያ ክፍያ መኪና ሰጣቸዋል ያለ ተቋም የውሃ ሽታ ሆነብን፣ መንግስት እያለ በጣራ ፀሐይ ተዘረፍን በማለት በተለያዩ መንግስታዊ ቢሮዎች ድምጻቸውን ሲያሰሙ ነበረ። ይህንንም በዘሐበሻ ዜና ዘግበናል። የእነዚህ ተጎጂዎች ጩኸት ሰምቶ አቃቤ ሕግ የድርጅቱ አምባሳደር የሆኑና ከድርጅቱ ጋር ግንኙነት አላቸው የተባሉትን አርቲስቶችና ታዋቂ ሰዎችን የፌዴራል ፖሊስ በቁጥጥር ስር አውሎ ቃላቸውን እንዲቀበል አቅጣጫ ሰጠ። ፖሊስም ከአቃቤ ሕግ በተሰጠው አቅጣጫ መሰረት ቲክታከሩ መንሱር ጀማልና አብርሃም ግዛውን ወደ ተቋሙ የምርመራ ቢሮ ማለትም ሜክሲኮ አካባቢ ወደሚገኘው ቢሮ እንዲመጡ ጥሪ አስተላለፈ። በፖሊስ ጥሪ መሰረት አብርሃም ግዛውና ቲክታከሩ መንሱር ጀማል ዛሬ ረቡዕ ከሰዓት በኋላ ወደ ፌዴራል ቢሮ አመሩ። በመቀጠልም አርቲስት ይገረም ደጀኔ ወይም አስቴርና ወንድም ካሊድ የተባለ የግብረሰናይ ድርጅት አለኝ የሚል ግለሰብ እንደዚሁም የኢቢኤስ ጋዜጠኛ የሆነው ዳንኤል ተገኝና አርቲስት ሰራዊት ፍቅሬም ተከተሉ። ፖሊስ የምርመራ ስራውን በእነሱ ላይ እንደጀመረና እዚሁ እንደሚያድሩ የዕለቱ የስራ ሰዓት ሲያልቅ ለቤተሰቦቻቸው አሳውቋል። የዘሐበሻ ምንጮች እንደገለጹት የተጠርጣሪዎቹ ጠበቃ ደንበኞቿ የሆኑት ታሳሪዎች ተይዘዋል ወደተባሉበት ፌዴራል ፖሊስ አመራች። ነገር ግን ፖሊስ ጠበቃዋን መግባት አይቻልም ሲል እንደመለሳት ቤተሰብ ለዘሐበሻ ገልጿል። በዚህ መሰረት ቤተሰብ ለስድስቱም ታሳሪዎች ቀለብና ልብስ አቀብሏቸው መመለሱን ሰምተናል። ተጨማሪ መረጃዎችን ይዘን እንመለሳለን። እንግዲህ በተለያዩ ጉዳዮች እንግዲህ ከዚህ በፊት ማስታወቂያዎች ለዚህ ድርጅት በመስራታቸው ነው እንግዲህ እነዚህ አርቲስቶች ለመታሰር የበቁት። እንግዲህ በዚህ ጉዳይ ይቅርታ የበቁት ስላልኩኝ የተፈጠረው ሁኔታ የተፈጠረው እንግዲህ ሌሎች ደግሞ መረጃዎች ስለነሱ ሲወጡ ይዘንላችሁ ቀጭ እንላለን አይደለ? ደግሞ ተፈተው ደግሞ ከዚህ ነገር ነፃ እንደሆኑ ተረጋግጠው መልካም ዜና ያሰማን እላለሁ። የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ በአሪፍ በመርጥ ባዘናኝ ባስተማሪ ቪዲዮዎች ተመልሰን እስከምንገናኘው እዚህ ከደረሳችሁ ደግሞ ፕሊስ እስኪ እኔ ወንድማችሁን አንድ ኢትዮጵያዊ ወንድማችሁ አይደለም ሰፖርት አድርጉኝ። ሰብስክራይብ እና ላይክ አድርጉ። ሀሳብ አስተያየት ቪዲዮ ላይ ማስተካከል ያለብኝን ኮሜንት ላይ ጻፉልኝ። በቀጣይ ባሪፍ በምርጥ ባዝናኝና ባስተማሪ ቪዲዮ እስከምንገናኝ ሰላም ከእናንተ ጋር ይሁን።